ايش ستشان؟ دكتور اساس لابتوب ولا مثلا ريكورد ያደርግ እሱ لا نيجا ኦኬ نيش. ስክሪን ይታያችኋል ተማሪዎች? አዎ ይታያል። ይታየናል እስኪ ኦልራይት አይ ቲንክ ትላንት ትንሽ ፈጠን ለማለት ሞክረን ነበረ። በእርግጥ አሁን ኢንትሮዳክቶሪ ፓርት ነው። በጣም ቤዚክ የሚባሉ በጣም ብዙ ነገሮች የለበት ስለነበረ ነው። ምናልባት አሁን ከቻፕተር ቱ ቀጥሎ ያሉ ፓርቶች በጣም ብዙ መሰረታዊ የሚባሉ ነገሮች ያሉበት ነው። በተለይ የጂኦግራፊ ተማሪ ወይም ተማሪዎች ማወቅ ያለባቸው በጣም ብዙ ፖይንቶች ያሉበት ቦታ ነው። በዛሬው ክፍለ ጊዜያችን የምንጀምረው ስለ ክላይሜት ኦፍ ኢትዮጵያ ያለውን ነው። በዚህ ዩኒት ላይ በዋናነት አምስት ዋና ዋና ፖይንቶችን እናገኛለን። ሚኒንግ ኦፍ ዌዘር እንደ ክላይሜት፣ ኤሌመንትስ ኦፍ ዌዘር እንደ ክላይሜት፣ ኮንትሮልስ ኦፍ ዌዘር እንደ ክላይሜት ኤንድ climatic regions and seasonal variations in Ethiopia. Lastly, measures of weather and the climate የሚሉ ነገሮችን ለማየት እንሞክራለን። በመጀመሪያ ደረጃ ክላይሜት እና ዌዘር ማለት ምን ማለት ነው? የመጀመሪያ የምናገኘው እኛውን ፓርት ነው። ምናልባት በዚህ በስክሪኑ ላይ እንደሚታያችሁ ብዙ ኢንተርፕሬት ሊያደርጉ ይችላሉ። ምናልባት ብዙ ነገሮቹ የሚገናኙ ቢሆንም በትርጉም ደረጃ ላይ የተለያየ አይነት ትርጉም ያላቸው ኮንሴፕቶች ናቸው ማለት ነው። በመጀመሪያ ደረጃ ዌዘር የሚለው ይሄ በየቀኑ የምናየው በየቀኑ የምናደርገው የአየር ንብረት ጸባይ ሆኖ በአጭር ጊዜ ወይም በአጭር ሰዓታት በአጭር ቀናት የምንለዋወጥ የአየር ንብረት ጸባይ ነው ዌዘር የምንጠራው ማለት ነው። ዌዘር ኖርማሊ ላይክ which is the atmospheric condition of an area that we see on a short time basis በዋናነት ቶሎ ቶሎ የሚቀየር መለዋወጥ የአየር ንብረት ጸባይ ሲሆን ዌዘር ብለን እንጠራለን። አይ ቲንክ ምናልባት በየቀኑ የምናገኛቸው ለምሳሌ ጠዋት ላይ ስንነሳ የምናገኘው የአየር ንብረት ጸባይ ልክ ሰዓት እየገፋ ሲሄድ ያ ጠዋት ላይ ያገኘ ነው ፌስ ላናደርገው እንችላለን። ያ ኤርሊ ሞርኒንግ ላይ የነበረው ልክ ወደ 6 ሰዓት 8 ሰዓት 9 ሰዓት እንደዛ እየገፋን ስንሄድ የሚኖረው የአየር ንብረት ጸባይ የተለየ ሆኖ እናገኛለን። ይሄ ቶሎ ቶሎ የሚለዋወጠው የአየር ንብረት ጸባይ ሲሆን ነው ዌዘር ብለን የምንጠራው ማለት ነው። ይሄንን ዌዘር ብለን እንጠራለን። ይሄኛውም በዋናነት በአጭር ሰዓታት በአጭር ቀናት የሚለዋወጥ ሲሆን ይሄ ዌዘር ብለን የምንጠራው። ከዚህ በተቃራኒ ደግሞ ክላይሜት which is the pattern of weather condition experienced in an area over a long period of time, right? ይሄ የአየር ንብረት ጸባይ ሆኖ ለረጅም ጊዜ በአንድ ቦታ ላይ የሚታይ የሚቆይ የአየር ንብረት ጸባይ ሲሆን ክላይሜት ብለን የምንጠራው። ብዙ ጊዜ ይሄኛውንም ለመግለጽ የረጅም ጊዜ የአየር ንብረት ጸባይ መረጃን ልንፈልግ እንችላለን። ብዙ ታይም ከ30 ዓመት በላይ የቆየ የአየር ንብረት ጸባይ ሲሆን ክላይሜት ብለን እንጠራለን ማለት ነው። ይሄኛውን በዋናነት በአንድ አካባቢ ላይ የሚታይ ለረጅም ጊዜ የሚቆይ ሆኖ ሲገኝ ክላይሜት ብለን እንጠራለን ማለት ነው። ሁለተኛው ኤሌመንትስ ኦፍ ዌዘር እንደ ክላይሜት ነው። both weather and climate are composed of different types of elements. This may include, for example, precipitation, temperature, humidity, air pressure, and wind, sunshine, and clouds. እነዚህ basically elements of weather and climate ብለን እንጠራቸዋለን ማለት ነው። እያንዳንዳቸውን ምናልባት ቴክስታችሁ ላይ ልታዩ ትችላላችሁ። ከዛ ያለፈ ፕሬሲፒቴሽን የምለው
አይ ቲንክ ብዙ ጊዜ ልክ እንደ ዌዘር እንደ ክላይሜትን ፕሬሲፒቴሽን የሚለውን ቃል ብዙ ሰዎች ላይክ ከዝናብ ጋር ሊያመሳስሉ ይችላሉ ወይንም አገናኝተው ሊይዙ ይሞክሩ ይሆናል። በት ፕሬሲፒቴሽን ማለት ሬንፎል ማለት አይደለም። በዋናነት ፕሬሲፒቴሽን የምንለው ማንኛውም ነገር በእርጥበት መልክ ከሰማይ ወደ ታች የሚወርደውን ነገር ነው ፕሬሲፒቴሽን ብለን የምንጠራው። It is any liquid or frozen water that forms in atmosphere and that fall back to the surface of the earth. ይሄ ምናልባትም በዝናብ መልክ ሊሆን ይችላል፣ በጤዛ መልክ ሊሆን ይችላል፣ በበረዶ መልክ ሊሆን ይችላል፣ በጭጋግ መልክ ሊሆን ይችላል። ከሰማይ በእርጥበት መልክ ወደ ታች የሚወርደውን ነገር ነው what we call precipitation ብለን የምንጠራው ማለት ነው። ይሰማችኋል አይደል? አዎ ይሰማናል። ይሰማናል። ራይት። ስለዚህ ብዙ ጊዜ ፕሬሲፒቴሽን የሚለውን ቃል ብዙ ተማሪዎች ዝናብ ብሎ ወይም ሬንፎል በሚል ለማዝ ይሞክራሉ። ነገር ግን ሬንፎል አንዱ የፕሬሲፒቴሽን አይነት ነው። አንዱ ዶሚናንት የፕሬሲፒቴሽን ፎርም ነው። ነገር ግን ፕሬሲፒቴሽን ብዙ አይነት አለው። ለምሳሌ እዚህ ጋር ይታያችኋል። አይ ቲንክ different forms of precipitation. For example, here we would have like rainfall, sleet, hail, snow, drizzle የተባለ የተለያዩ አይነት ይሄ ላይክ ዝናብ በጭጋግ መልክ በጤዛ መልክ እና በበረዶ መልክ እያለን ልንጠራው እንችላለን። ሶ ይሄ ፕሬሲፒቴሽን ብለን እንጠራለን። በአጠቃላይ ግን ፕሬሲፒቴሽን እንደ አንድ የዌዘር እና ክላይሜት ኤሌመንት ሆኖ ማንኛውም በእርጥበት መልክ ከሰማይ ወደ ምድር የሚወርደውን ነገር ነው ሬንፎል አይ ሚን ፕሬሲፒቴሽን ብለን የምንጠራው። ሶ ሌላኛው ኤሌመንት ላይክ ቴምፐሬቸር ነው። ቴምፐሬቸር which is the hotness or coldness of an object ብለን ብዙ ጊዜ ዲፋይን ልናደርግ እንችላለን። ይሄ ምናልባትም ፕሬሲፒቴሽን አንዱ በጣም ዶሚናንት የሆነ የዌዘር እና ክላይሜት ኤሌመንት ነው which is the degree of measurement of hotness or coldness of an object የአንድ ነገር የሙቀት ወይንም የቅዝቃዜ መጠኑን የምንለካበት ነው ቴምፐሬቸር ብለን የምንጠራው። አየር ሊሆን ይችላል ወይንም የተለያዩ አይነት ኦብጀክትስ ብዙ ጊዜ ያለውን የሆትነስ ወይንም የኮልድነስ ዲግሪው ሜዥር የምናደርግበት ሂሙዲቲ ነው። እንደምታውቀው ሂሙዲቲ which is አትሞስፌር ውስጥ ወይንም በአየር ውስጥ ያለው የእርጥበት መጠን ሂሙዲቲ ብለን የምንጠራው። አትሞስፌር እንደምታውቀው በውስጡ የተለየ መጠን ያለውን ሂሙዲቲ ወይንም የወተር ቬፐር መጠን አለው። ሶ ያንን ነው አይ ቲንክ ሂሙዲቲ ብለን የምንጠራው ማለት ነው። ሌላኛው ኤር ፕሬሸር አይ ቲንክ ሂሙዲቲ ምናልባት ብዙ ጊዜ በትራንስፖርት ስትጓዙ ሊሆን ይችላል፣ በቤቶቻችን በተለይ በመስታወት ቤት ላይ ስንሆን በተለይ በክረምት ወቅቶች ላይ እነዚህን ፌስ ልናደርግ እንችላለን። በመንገድ እየተጓዘንም ላይክ መኪኖች ላይ የምታይ አይነት የእርጥበት መጠን ልናገኝ እንችላለን። ሶ አየሩ ብዙ ጊዜ የተለያየ አይነት እርጥበት ሊይዝ ይችላል። ሶ ይሄ በአየር ውስጥ ወይም በአትሞስፌር ውስጥ ያለው የእርጥበት መጠን ነው ሂሙዲቲ ብለን የምንጠራው ማለት ነው። ሶ ሌላኛው ኤር ፕሬሸር ነው which is the force exerted on the surface by the air above it is as a gravity pull. ይሄ የአየር ግፊት ነው what we call air pressure ብለን የምንጠራው። I think just you will see these things on your materials, but generally this weather and the climate may have some common elements. weather እና climate common የሆነ ኤሌመንት እና I mean ኤሌመንቶች ይኖራል ማለት ነው። ሶ እነዚህ በአጠቃላይ የዌዘር ኤንድ ክላይሜት ኤሌመንትስ ብለን የምንጠራቸው ናቸው ማለት ነው። ሶ another thing controls of weather and climate ወደዚህ ከማለፋችን በፊት እዚህ ፖይንት ላይ አንዳንድ ፖይንቶችን ማወቅ ያለባችሁ ነገር ለምሳሌ ፕሬሲፒቴሽን በየቦታ አንድ አይነት ፕሬሲፒቴሽን አናገኝም። ለምሳሌ በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ ኢትዮጵያ ላይ በምንበት ሰዓት በሁሉም ቦታ ላይ ተመሳሳይ አማውንት ፕሬሲፒቴሽን አናገኝም።
በሁሉም ቦታ ላይ ተመሳሳይ የሆነ ቴምፕሬቸር ላናይ እንችላለን። በሁሉም ቦታ ላይ ተመሳሳይ የሆነ ሂሙዲቲ አይኖርም። ኤር ፕሬሸርም እንደዛው። እነዚህን ልዩነቶችን የሚፈጥረው ምንድን ነው? እዚህ ጋር ኮንትሮልስ ኦፍ ዌዘር እንደ ክላይሜት ብለን የምንጠራቸው ፋክተሮች ናቸው። አንዳንድ ጊዜ እነዚህን ኮንትሮልስ ፋክተርስ ብለን እንጠራቸዋለን። they are also said to be the factors። እነዚህ ኮንትሮልስ ኦፍ ዌዘር እንደ ክላይሜት ወይም ፋክተርስ ተብሎም ይጠራሉ። ምን ማለት ነው? ቅድም ለማንሳት እንደሞከርኩት በየቦታ አንድ አይነት ቴምፕሬቸር አናገኝም፣ ወይንም አንድ አይነት የሙቀት ሁኔታ አናገኝም። በየቦታ ሶል ድምጽ እየተሰማ አይደለም። ምንም አይሰማም። ስልክ ገብቶ ነው። ሶል ሼር አድርግና ጀምር። ስክሪን ሼር ክፍት ነው። sorry. ሄሎ ይሰማችኋል? አዎ ይሰማል። አሁን ሶል ይሰማል። ስክሪን ሼር አድርግ። ይሰማል። ሄሎ ይሰማል። ሄሎ ይታያችኋል? አሁን ላይ ስክሪን ላይ ያለው የአንተ ፎቶ ነው። ስክሪኑ ይታያል? የአንተ ፎቶ ነው ያለው። አዎ ስክሪኑ ይታያል? አሁን ዳክ ሆኗል።
ሶል እስቲ በዋትሳፕ ላክልኝ ፓወርፖይንቱንም እኔ ሼር ላድርግ እዚህ። ይቅርታ ምናልባት ኢንተርኔቱ በጣም ዲስተርብ እያደረገ ነው። ይታያችኋል ስክሪኑ? እስካሁን ስክሪን ላይ ያለው የአንተ ፎቶ ነው። ኦኬ አሁን ሼር እያደረኩ ነው መሰለኝ። ሼር ምናምን ነው። አሁን ይታያል። ይታያል። ኦልራይት ዶክተር ትንሽ እየረበሻ ነው። ምህረት ምናልባት ዛሬ ሚዩት አድርግ ምህረት ሚዩት። እሺ ይቅርታ። ያ ሶ የምንጠራቸው ቅድም ሊስት ለማድረግ የሞከር ነው። ቅድም እዚህ ጋር ሊስት ያደረግናቸው like precipitation, temperature, humidity, air pressure. So ሰር ያስተጋባል። በት ሁሉ የሆነ እንትን ማግኘት ያም የሚሉት ዋናው ነው። ለምሳሌ ላቲቲዩድ ፎር ኤግዛምፕል ላሳያል። ላቲቲዩድ the Earth is to direct sir ድምፅማ ትንሽ ይስተጋባል። ያ ሶል ይሰማል፣ ግን የሚሰማው ነገር የሚመጣው ድምፅ ክሊር አለ። ይስተዋል። ኦኬ ይሰማችኋል? አሁን አስተካክያለሁ። ይሰማል። ያ ይሰማል። ኦኬ ይቅርታ ኢንተርኔቱ በጣም ዲስተርብ ያደረገ። ላቲቲዩድ የምንለው ይሄ ምናልባት በግሎብ ላይ ወይንም በወርልድ ማፕ ላይ ታውቁታላችሁ። ቦታዎችን በኖርዝ እና ሳውዝ ላይ በሀሳባዊ በሆኑ መስመሮች ሜዥር የምናደርግበት ነው። ላቲቲዩድ የምንለው ይሄ አንዱ የክላይሜት ኮንትሮል ሆኖ ቦታዎችን በኖርዝ እና ሳውዝ ላይ ሜዥር የምናደርግበት ሀሳባዊ መስመር ነው ላቲቲዩድ ብለን የምንጠራው። እንደምታወቀው በግሎብ ላይ
ቦታዎች ሁሉም ቦታዎች የራሳቸውን ላቲቲዩድ ይኖራቸዋል። ላቲቲዩድ ቫሪ ባረገ ቁጥር እያንዳንዱ ቦታ ደግሞ የተለያዩ አይነት የክላይሜቲክ ካራክተሪስቲክስ ይኖረዋል ማለት ነው። ቦታዎችን አይ ቲንክ ደለለኝ ድምፅህን ሚውት አድርግ። ቦታዎችን በምናይበት ሰዓት እያንዳንዱ ቦታ የየራሳቸው የሆነ ላቲቲዩድ ይኖራቸዋል። እያንዳንዱ ላቲቲዩድ ቫሪ ባረገ ቁጥር ደግሞ የተለያዩ አይነት ክላይሜቲክ ካራክተሪስቲክስ ይኖረዋል ማለት ነው። ለሴ ፎር ኤግዛምፕል ኢትዮጵያን በምናይበት ሰዓት ኢትዮጵያ ከላቲቲዩድ አንጻር በኖርዝ እና ሳውዝ ላይ ለምሳሌ ከ3 ዲግሪ እስከ 15 ዲግሪ ላቲቲዩድ ላይ ነው ኢትዮጵያ የምትገኘው። 3 ዲግሪ የምንለው ልክ ትላንት እንዳያችሁት የመጨረሻ የደቡብ ጫፍ ማለት ነው የሞያሌ። ልክ ከሞያሌ እስከ መተማ ድረስ ያለውን ቦታዎችን በተለያየ አይነት ላቲቲዩድ ሜዥር እናደርጋለን። ቦታዎች በላቲቲዩድ ቫሪ ባረጉ ቁጥር ደግሞ የተለያዩ አይነት ክላይሜቲክ ካራክተሪስቲክስ ይኖራቸዋል ማለት ነው። የስ ለምሳሌ ሆሳና ከሐዋሳ ጋራ፣ ሐዋሳ ከዲላ ጋራ የተለያዩ አይነት ላቲቲዩድ ይኖራቸዋል። ክላይሜት ደግሞ በዛው ልክ ላቲቲዩዱ ቫሪ ባረገ ቁጥር የተለያዩ አይነት ክላይሜቲክ ካራክተሪስቲክስ ይኖራቸዋል ማለት ነው። ለምሳሌ እንደ ኢትዮጵያ ሎኬትድ የምትደረገው ለምሳሌ ሰፋ ብናደርገው ከዚህ ከኢትዮጵያ ውጭ ያርገን ለምሳሌ በትሮፒክስ ውስጥ ነው የምትገኘው። እንደምታውቀው ላቲቲዩድናሊ ቦታዎችን ከኢኩዌተር እስከ ኖርዝ እና ሳውዝ ላይ እስከ 90 ዲግሪ ሜዥር ልናደርግ እንችላለን። ከ0 እስከ 90 ዲግሪ ኖርዝ እና ሳውዝ ላይ ማለት ነው። ጀነራሊ ግን ኢትዮጵያ ትሮፒካል ዞን ላይ ነው የምትገኘው። ያ ማለት ከ0 እስከ 23.2 ዲግሪ ላይ ነው የምትገኘው በኖርዘርን ሄሚስፌር ላይ ማለት ነው። ስለዚህ ይሄ ደግሞ እነዚህ ትሮፒካል ኢንቫይሮንመንት ላይ ያሉ አካባቢዎች በጣም ከፍተኛ የሆነ ቴምፕሬቸር ያላቸው ቦታዎች ናቸው። በተለይም ይሄ የኦቨርሄድ ሳን የሚያገኙ አካባቢዎች ስለሆኑ ከፍተኛ የሆነ ቴምፕሬቸር ይኖራቸዋል ቢካዝ ኦፍ ላቲቱድናል ሎኬሽን አንድ ሃይ ዴይሊ ሬንጅ ኦፍ ቴምፕሬቸር። አይ ቲንክ ምናልባት ከደረሰን አሳያቸዋለሁ በዛሬው በመጨረሻ አካባቢ ላይ። ዴይሊ ሬንጅ ኦፍ ቴምፕሬቸር ማለት ከማክሲመም ቴምፕሬቸር ሚኒመም ቀንሰን የምናገኘው ነው። ይህም ማለት በቀን ውስጥ የሚመዘገበው በጣም ከፍተኛ ቴምፕሬቸር አለ፣ በማታ አካባቢ የሚመዘገብ በጣም ዝቅተኛ ቴምፕሬቸር አለ። ያም ማለት ከፍተኛ ዝቅተኛውን ስንቀንስ የምናገኘው ማለት ነው። ይሄ ዴይሊ ሬንጅ ኦፍ ቴምፕሬቸር የምለው። ስለዚህ ይሄ ዴይሊ ሬንጅ ኦፍ ቴምፕሬቸር ወይም ዲዩርናል ሬንጅ ኦፍ ቴምፕሬቸር በኢትዮጵያ በጣም ማክሲመም ሆኖ እናገኛለን ማለት ነው። and there is a relatively small annual range of temperature። ይሄ ማለት throughout the year አይ ቲንክ ኮንሰፕቱ ይገባቸዋል ብዬ ገምታለሁ። አኑዋል ሬንጅ ኦፍ ቴምፕሬቸር በጣም ትንሽ ነው። ያ ማለት throughout the year በጣም ማክሲመም ቴምፕሬቸር ይኖራል። በሁሉም ወራት ላይ በጣም ማክሲመም ቴምፕሬቸር ይኖራል። ስለዚህ ከማክሲመም ሚኒመሙን ስንቀንስ የምናገኘው በጣም ዝቅተኛ የሆነ ቴምፕሬቸር ይመዘገባል። ያ ማለት ሌሴ ፎር ኤግዛምፕል ከመስከረም እስከ ናሴ ድረስ ያሉ ጊዜያቶች ላይ የሚመዘገብ ቴምፕሬቸር አለ። ከእያንዳንዱ ወራት አቨሬጅ ቴምፕሬቸር ማለት ነው ከማክሲመም ሚኒመሙን ስንቀንስ ሚኒንግ በሁሉም ወራት ላይ ከፍተኛ የሆነ ቴምፕሬቸር ይመዘገባል ማለት ነው። የስ አኑዋል ሬንጅ ኦፍ ቴምፕሬቸር በጣም ሚኒመም ነው ማለት ኤክስፕሊሲትሊ በጣም ሃይ ሬንጅ ሃይ አቨሬጅ ቴምፕሬቸር ወራቱ ይመዘገባል ማለት ነው። ይሄ ምናልባት በኢትዮጵያ ከሚገኙ ከቴምፕሬቸር ካራክተሪስቲክስ አንዱ ሪሌቲቭሊ there is very small amount of annual range of temperature. And lastly, little difference between summer and the winter in the ratio of daylight to the night. So these are some of the climatic characteristics that Ethiopia possesses. ምናልባት በኢትዮጵያ የሚታዩ ክላይሜቲክ ካራክተሪስቲክስ በተለይ ከላቲቱድ አንጻር ኢትዮጵያ በትሮፒክስ ውስጥ ከመገኘቱ አንጻር የሚገኙ ዋና ካራክተሪስቲክስ ብለን የምንጠራቸው ናቸው ማለት ነው። another one, altitude. Obviously እንደምታወቀው altitude ልክ altitude ሲጨምር ቴምፕሬቸር ይቀንሳል። ከዛ በፊት altitude የምንለው አንድን ቦታ በከፍታ የምንለካበት ነው altitude ብለን የምንጠራው which is the main factor that determines the spatial distribution of temperature in Ethiopia.
ኦፍ ኮርስ ቴምፕሬቸር ብቻም አይደለም የዝናብ ስርጭትንም በዚሁ ልክ ልናይበት እንችላለን። ቴምፕሬቸርም ኢትዮጵያ ውስጥ ከአልቲቲዩድ አንጻር የተለያየ አይነት ካራክተሪስቲክስ ይኖረዋል። ለምሳሌ different places that exist on the same plane or on the same latitude may have or may experiences different types of temperature and rainfall because of altitudinal variations. ለምሳሌ አንድ ቦታ በአንድ የተለያዩ አይነት ቦታዎች በተመሳሳይ ላቲቲዩድ ላይ የሚገኙ ሆነው የተለያየ አይነት ቴምፕሬቸር እና የተለያየ አይነት ሬንፎል ፕሮሰስ ሊያደርጉ ይችላል። ያ የሚሆንበት ዋና ሪዝን ነው ምንድነው? because of the differences in terms of altitudes. አንድ ቦታ የተለያዩ አይነት ቦታዎች በተመሳሳይ ላቲቲዩድ ላይ ሆነው የተለያየ አይነት ቴምፕሬቸር እና ሬንፎል ኤክስፒሪየንስ ሊያደርጉ ይችላል because of altitudinal variations. yes altitudes ለምሳሌ 3 ዲግሪ ነው ማለት ሁሉም ቦታ ተመሳሳይ አልቲቲዩድ አለ ማለት አይደለም። but በአንድ አልቲቲዩድ ላይ ሆነው የተለያየ አይነት አልቲቲዩድ ያላቸውን ቦታዎች ልናገኝበት እንችላለን። በዛው ልክ ደግሞ ቴምፕሬቸር፣ ሬንፎል፣ precipitation, air pressure vary ሊያደርግ ይችላል ማለት ነው። right so these are some of the concepts that you know ለምሳሌ እዚህ ጋር እነዚህን ቦታዎችን ማየት እንችላለን። ቤኮ፣ አዲስ አበባ፣ አዋሽ እነዚህ ሶስቱም በአንድ አልቲቲዩድ ላይ ነው ላቲቲዩድ ላይ ነው የሚገኙት በ9 ዲግሪ ላቲቲዩድ ላይ ዲግሪ ላቲቲዩድ ላይ ነው የሚገኙት። ነገር ግን ለምሳሌ አዲስ አበባ፣ አዋሽ እና ቤኮ ሶስቱም የተለያየ አይነት ቴምፕሬቸር፣ የተለያየ አይነት ሬንፎል፣ የተለያየ አይነት ኤር ፕሬሸር ይኖራቸዋል። ያ የሚሆንበት ሪዝን ለምንድን ነው? because of the altitudinal variations። ለምሳሌ የአዲስ አበባውን ብንለካ አዲስ አበባ በአንጻራዊነት ከአዋሽ ትንሽ ከፍ ሊል ይችላል። yes ቤኮም ልክ እንደዛ። ስለዚህ ቦታዎች በተመሳሳይ አልቲቲዩድ አለ ማለት ተመሳሳይ የሆነ የተለያዩ አይነት ክላይሜት ፕሮሴስ ያደርጋሉ ማለት ነው። yes ከዚህ አንጻር አልቲቲዩድ አንዱ ሜጀር ፋክተር ነው። በተለይ ልክ አልቲቲዩድ እየጨመረ ሲሄድ ቴምፕሬቸር እየቀነሰ ይመጣል ማለት ነው። ይሄ ምናልባት በሎየር ግሬድም የተማራችሁት ፖይንት ነው። አይ ቲንክ እዚህ ቦታ ላይ በደንብ ይታያቸዋል። ቴብሉ ይታያቸዋል። ይታያል። ያ እቺኛውን ቴብል እስቲ በደንብ አንደርስታንድ ለማድረግ ሞክሩ። ለምሳሌ አዋሽ፣ ቤኮ ወይንም ዌስት ሸዋ፣ ምዕራብ ሸዋ ብለን የምንጠራው ነው። አዋሽ ሶስቱም ቦታዎች በተመሳሳይ ላቲቲዩድ ላይ ነው የሚገኙት በ9 ዲግሪ ላቲቲዩድ 9 ዲግሪ ኖርዝ ላቲቲዩድ ላይ ነው የሚገኙት። ነገር ግን ሶስቱም ቦታዎች የተለያየ አይነት አልቲቲዩድ አላቸው። ለምሳሌ አዲስ አበባ 2200 ሜትር አባብ ሲ ሌቨል፣ ቤኮ ወይንም ምዕራብ ሸዋ ዌስት ሸዋ ብለን የምንጠራው 1800 ሜትር አባብ ሚን ሲ ሌቨል and አዋሽ which is 916 ሜትር አባብ ሚን ሲ ሌቨል። so my point here ለምሳሌ ሶስቱን ቦታ በምታዩበት ሰዓት አልቲቲዩዱ የተለያየ ነው። ነገር ግን አልቲቲዩድ ቫሪ ስላደረገ ቴምፕሬቸሩ የተለያየ ሆኖ እናገኛለን። ለምሳሌ አዲስ አበባ በጣም ዝቅተኛ የሆነ ቴምፕሬቸር ይመዘገባል ብዙ ጊዜ ቢካውዝ አልቲቲዩዱ በጣም ከፍ ያለ ነው። ራይት ቤኮ ወይንም ምዕራብ ሸዋ ብለን የምንጠራው 17 ዲግሪ ነው እና አዋሽ ልክ በጣም ዝቅ ያለ ነው። በአንጻራዊነት ከነዚህ ስታይ ቴምፕሬቸሩ በጣም ከፍ ያለ ነው። ስለዚህ ሪሌሽንሺፓቸውን እዚህ ጋር በደንብ ማወቅ ያስፈልጋል። ልክ አልቲቲዩድ ሲጨምር ራይት አልቲቲዩዱ ሲጨምር ቴምፕሬቸር ይቀንሳል ማለት ነው። ይሄ ብዙ ጊዜ በጂኦግራፊ በጣም ፖፑላርሊ ከሚታወቁ ፖይንቶች አንዱ ልክ ከፍታ ሲጨምር እዚህ ጋር ለምሳሌ አዲስ አበባ 2200 ሜትር ነው። ልክ ከፍታው በጣም ከፍ ስላለ ቴምፕሬቸሩ በጣም ይቀንሳል። አዋሽ አልቲቲዩዱ በጣም ዝቅ ያለ ነው በአንጻራዊነት ከነዚህ ስታይ በቴምፕሬቸሩ በጣም ከፍ ያለ ነው። ሶ የሚያሳየው ምንድነው? ልክ አልቲቲዩድ ሲጨምር ቴምፕሬቸሩ ይቀንሳል ማለት ነው። ቴምፕሬቸሩ ይቀንሳል and in the same way ልክ አልቲቲዩዱ ሲቀንስ ቴምፕሬቸሩ ይጨምራል ማለት ነው። so this is the main points that you have to know። ከዚህ ዲስከሽን አንድ ማወቅ ያለባችሁ ፖይንት ይሄኛው ልክ በክላይሜት ሳይንስ ላይ አልቲቲዩድ ሲጨምር ቴምፕሬቸር ይቀንሳል
ወይንም በሌላ አነጋገር አልቲቱዱ ሲቀንስ ቴምፕሬቸሩ ይጨምራል ማለት ነው። ለምሳሌ በኢትዮጵያ ብዙ አይነት ቆላማ ቦታዎች አሉ። ያም ማለት አልቲቱዱ በጣም ዝቅ ያለ ማለት ነው። በነዛ በቆላማ አካባቢዎች ላይ ለምሳሌ አፋር አልቲቱዱ በጣም ዝቅ ያለ፣ ሶማሊያ፣ ጋምቤላ እና ቤንሻንጉል ኢትዮጵያ ላይ በብዛት የምናውቃቸው ሎውላንድ ማለት ነው ወይንም ቆላማ ክፍሎች አልቲቱዱ በጣም ዝቅ ያለ ነው። በት ቴምፕሬቸሩ በጣም ከፍ ያለ አካባቢዎች ናቸው ማለት ነው። በኢትዮጵያ ከፍተኛ ቴምፕሬቸር የሚመዘገቡ በነዛ አካባቢዎች ላይ ምናልባት ከአልቲቱድ አንጻር ይህንን ይመስላል። And another point, climatic regions and seasonal variations in Ethiopia. ኢትዮጵያ ላይ እንግዲህ ሁሉም ቦታዎች ቀደም ለማንሳት እንደሞከር ነው ሁሉም ቦታዎች ተመሳሳይ የሆነ ክላይሜት የላቸው ወይንም ክላይሜቲክ ካራክተሪስቲክስ የላቸው። እነዚህን በተለያየ አይነት ካቴጎሪ ላይ ልንከፍለው እንችላለን። The climate of Ethiopia is highly diverse and ranging from equatorial rainforests ይሄ ለምሳሌ በምድር ወገብ አካባቢ ላይ ያለው አይነት ክላይሜት እናገኛለን። ይህንንም ኢኩዌቶራል ሬንፎረስት ብለን እንጠራለን። ይሄ አመቱን ሙሉ ዝናብ የሚዘንብባቸው አካባቢዎች፣ ከፍተኛ ሙቀት ያለባቸው ቦታዎች፣ ከፍተኛ ዝናብ የሚዘንብባቸው አካባቢዎች ማለት ነው። ይሄ በጣም ጥቅጥቅ ያሉ ደኖች ያሉባቸው ቦታዎች የሚመስል እንደዚህ አይነት ክላይሜት ኢትዮጵያ ውስጥ እናገኛለን። አንድ አፍሮ ማውንተን ይህም ማለት ላይክ በጣም በከፍታ የሚታወቁ ለምሳሌ እንደነ ሰሜን ማውንተንስ ወይንም ራስ ደሸን፣ ባሌ ማውንተንስ የሚመስሉ ክላይሜት ኢትዮጵያ ውስጥ እናገኛለን። ከዚህ በተቃራኒ ደግሞ በጣም ዴዘርት የሚመስሉ አካባቢዎችንም እናገኛለን። በኢትዮጵያ በጣም ዳይቨርሲፋይድ የሆነ ወይንም በጣም የተለያዩ አይነት ክላይሜቲክ ካራክተሪስቲክስ እናገኛለን ማለት ነው። ይሄ የሆነበትም ዋና ሪዝኑ ምንድነው? ቅድም ያነሳናቸው ፖይንቶች ኢትዮጵያ በተለይ ከአልቲቱድ አንጻር በጣም ዳይቨርሲፋይድ የሆነ ላንድ ፎርምስ አሉ። አይ ቲንክ በትላንትና ዲስከሽናችንም ላይ በተወሰነ መልኩ ለመዳሰስ ሞክረናል። ለምሳሌ ኢትዮጵያ ላይ ዌስተርን ኢትዮጵያ፣ ሳውዝ ኢስተርን ኢትዮጵያ እና ስምጥ ሸለቆን በጣም በቀላሉ ኮምፔር ማድረግ ትችላላችሁ። ዌስተርን ኢትዮጵያ ወይንም ምዕራብ ኢትዮጵያ ብለን የምንጠራው ይሄ በከፍታማነቱ የሚታወቁ ይሄ አፍሮ አልፒን ወይንም አፍሮ ማውንቴን ክላይሜቲክ ሪጅንስ ብለን እንጠራለን። እነዛ በጣም በከፍታ የሚታወቁ አካባቢዎችን አንድ ሪፍት ቫሊ ኢትዮጵያ በብዛት ሴሚ አሪድ እና የዴዘርት ክላይሜቲክ ሪጅንስ ያለባቸው ቦታዎች አንድ ሳውዝ ዌስተርን ኢትዮጵያ ለምሳሌ ይሄ ላይክ ካፋ፣ ጅማ፣ ኢሉባቦር፣ ወለጋ እነዚህ አካባቢዎች ኢኳቶራል ታይፕ ኦፍ ሬን ፎረስት ያለባቸው አካባቢዎች ማለት ነው። አመቱን ሙሉ ዝናብ የሚዘንብ አይ ቲንክ ምናልባት ይህንን መረጃ ልታውቁት ትችላላችሁ። ኢትዮጵያ ላይ በጣም ብዙ ወራትን ዝናብ የሚዘንቡ አካባቢዎች አሉ። በእርግጥ አሁን አሳያቸዋለሁ እነዚህን ቦታዎች። ስለ ክላይሜቲክ ሪጅንስ እነዚህን ሀሳቦች እናገኛለን። ሲዘናሊ ኢትዮጵያ ላይ ዝናብ እንደምታውቀው በክረምት ወራት ነው በብዛት ዝናብ የምናገኘው። ከዛ ያለፈ ደግሞ ላይክ በበልግም በመኸርም በጸደይ ወራትም ዝናብ የሚያገኙ አካባቢዎች እንዳሉ ማወቅ ያስፈልጋል። ለምሳሌ ልክ መሀል ሀገር ላይ ልክ እንደ ሆሳዕና ልክ ሐምሌ ናሴና ሰኔ ሐምሌና ናሴ እኛ ዝናብ እንደምናገኝ በዛ ወራት ላይ ዝናብ ሁሉም ቦታ ላያገኝ ይችላል። ዝናብ ማያገኙ ቦታዎች አሉ። እነዛ ቦታዎች ደግሞ ልክ በመስከረም ጥቅምትና ሂዳር ላይ የተወሰነ ዝናብ የሚያገኙ አካባቢዎች ማለት ነው። እነዛ ናቸው ይሄ ሲዝናል ቬሪዬሽንስ ኦፍ ሬንፎል ኢን ኢትዮጵያ ብለን የምንጠራው። ከዚህ አንጻር በዝናብ ስርጭት ላይ ተመስርተን የኢትዮጵያን ክላይሜት ኢትዮጵያን በ5 ዞኖች ላይ እንከፍላለን። ይህንንም ትራዲሽናል አግሪኮሎጂካል ዞንስ ብለን እንጠራቸዋለን። ከዚህ አንጻር ኢትዮጵያ ላይ 5 ትራዲሽናል አግሪኮሎጂካል ዞንስ እናገኛለን። እነዛም ውርጭ ወይንም ቁር ብለን የምንጠራው፣ ደጋ፣ ወይነ ደጋ፣ ቆላ እና በረሃ 5 ክላይሜቲክ ዞኖችን እናገኛለን። እነዚህም ምናልባት በግሎባል ኢኩቫለንት ኢንተርፕሬቴሽን ውርጭ ብለን የምንጠራው ቅድም ያነሳ ነው ላይክ አልፒን ኦር አፍሮ አልፒን ይሄ ማውንቴንስ ክላይሜት ብለን የምንጠራው። ሄሎ ቴድሮስ፣ ሄሎ ቴድሮስ ድምፅህን ሚውት አድርግ። በአጠቃላይ በኢትዮጵያ እነዚህ
5 ክላይሜቲክ ሪጅንስ እናገኛለን ወይንም እነዚህ 5 አግሮኢኮሎጂካል ዞንስ እናገኛለን። ይህም የተከፈለው በዋናነት በአልቲቱድ ላይ ተመስርተን ነው። ለምሳሌ በረሃ የምንለው በጣም ዝቅ ያሉ ቦታዎች ቢሎው 500 ሜትር ያሉ ቦታዎች ማለት ነው። ውርጭ ወይንም ቁር የምንለው ከ3300 ሜትር በላይ ያለው አካባቢዎች ማለት ነው። ይሄ 5ቱ ክላይሜቲክ ዞንስ ወይንም ክላይሜቲክ ሪጅንስ ብለን የምንጠራቸው ናቸው። ኢትዮጵያ ውስጥ 5 ክላይሜቲክ ሪጅንስ ለምሳሌ እንደ ሆሳና እንደ ካምባታ በብዛት ወይና ደጋ እና ደጋ ውስጥ እንመደባለን እኛ። ኦፍ ኮርስ በሀዲያ ዞንም በከምባታ ዞን አካባቢ በእነዚህ ቦታዎች ላይ የሚመደቡ ቦታዎችን እናገኛለን። በት ዶሚናንትሊ በከምባታና በሀዲያ ያሉ አካባቢዎች ላይክ ወይና ደጋ እና ደጋ ውስጥ ይመደባሉ ማለት ነው። ይሄ በማፕ ላይ በጣም ክሊርሊ የሚታዩ ቦታዎች ማለት ነው። ለምሳሌ በቀይ የምታየው በረሃ ብለን የምንጠራቸው ማለት ነው። በረሃ እንደምታውቀው በኢትዮጵያ በመሀል ሀገር ላይ በብዛት አናገኝም። ጫፍ ላይ ነው በብዛት የምናገኘው። እነዚህ በረሃ ብለን የምንጠራው ይሄ የዝናብ እጥረት በስፋት የሚታዩ ቦታዎች ማለት ነው። እነዚህ በቢጫ ቀለም ያሉ ቆላማ ክፍሎች በቢጫ ያሉ ቆላማ ክፍሎች፣ ወይና ደጋ የሚለው ይሄ በግሪን መልክ ወይንም በአረንጓዴ የሚታየው፣ አንድ ደጋ በብዛት ይሄ ሃይ ማውንቴንስ ሪጅንስ ይሄ በሰማያዊ ቀለም ያለው፣ አንድ ላስትሊ ይሄ ውርጭ ብለን የምንጠራው ላይክ ይሄ በነጫጭ የሚታያችሁ ቦታዎች እንደማለት ነው። ይሄ ውርጭ ብለን የምንጠራው እነዚህ አካባቢዎች ማለት ነው። these are all about for the climatic regions in Ethiopia. የምታነሱት ሀሳብ ካለ ምናልባት ወደ ቀጣይ seasonal variations in Ethiopia ከመሄዳችን በፊት if you have any questions. ሄሎ ደለለኝ። ሄሎ ደለለኝ። ምህረት ቴድሮስ ይሰማል? ይሰማል። በጣም ጥሩ ነው፣ ብትቀጥል ጥሩ ነው። ኦኬ ከዚህ በመቀጠል ኢትዮጵያ ውስጥ እንግዲህ ክላይሜት የምለው ቴምፐሬቸር እና ሬንፎል በዋናነት ከወቅቶች አንጻር የተለያየ አይነት ገጽታ ወይንም የተለያየ አይነት ባህሪያትን ልናገኝበት እንችላለን። በአብዛኛው የኢትዮጵያ ክፍሎች ላይ ከፍተኛ ቴምፐሬቸር የሚመዘገበው በዋናነት በማርች እና ጁን አካባቢ ነው። ሲዝናል ቬሪዬሽንስ የምለው እሱ ነው። ኢትዮጵያ ላይ እንደምታወቀው ከፍተኛ ቴምፐሬቸር ወይም ከፍተኛ ሙቀት የሚመዘገበው ላይክ መጋቢትና ሰኔ አካባቢ ላይ በብዛት የሚመዘገብበት ጊዜ ነው። አንድ ከዚህ በተቃራኒ ደግሞ ዝቅተኛ ቴምፐሬቸር በዋናነት የሚመዘገበው ደግሞ ኖቬምበር ኤንድ ፌብሩዋሪ አካባቢ በእነዚህ ወቅቶች ላይ በጣም ዝቅተኛ የሆነ ቴምፐሬቸር ይመዘገባል። በተለይ በኖቬምበር ኤንድ ፌብሩዋሪ አይ ቲንክ ምክንያቱንም ጭምር ማወቅ ያስፈልጋቸዋል። እንደምታወቀው ማርች እና ጁን ፀሐይ ለእኛ በጣም ቅርባችን ላይ የሚሆንበት ጊዜ ነው። ማርች ያው እንደምታወቀው ማርች በፀሐይ በምድር ወገብ አካባቢ ላይ የሚሆንበት ጊዜ ነው። ከዛ ያለፈ ፀሐይ ወደ ኖርዘርን ሄሚስፌር ላይ ሽፍት የሚያደርግበት ጊዜ ነው። ይሄ ማርች እና ጁን የሚባለው። ስለዚህ ፀሐይ ለእኛ በጣም ቅርብ በሚሆንበት ጊዜ ቴምፐሬቸሩ በጣም ሀይ ይሆናል ማለት ነው። ራይት አንደኛው ሪዝን ይሄ ነው። ቴምፐሬቸሩ ለምን ሀይ ይሆናል ለምለው ሀሳብ ቴምፐሬቸር ሀይ የሚሆነው በተለይም በመጋቢትና ሰኔ አካባቢ ቢካዝ እኛ ለፀሐይ ወይንም ፀሐዩ ለእኛ በጣም ቅርብ የሚሆንበት ጊዜ ነው። ለእኛ ማለት ለኢትዮጵያና በሰሜን ዋልታ ላይ ላሉ አካባቢዎች በጣም ቅርብ ላይ የሚሆንበት ጊዜ ነው። በተቃራኒ ደግሞ ኖቬምበር ኤንድ ፌብሩዋሪ ይሄ ሂዳርና ታይሳስ የምለው ልክ አሁን ከዚህ ከሚቀጥለው ወር በኋላ ፀሐይ ለምሳሌ ከኛ በጣም ሪቆ ይሄዳል ወደ ሳውዘርን ሄሚስፌር። ኦፍኮርስ ለእናንተ ነው አሁን በጣም ቅርብ የሚሆነው ላይክ ደቡብ አፍሪካ አካባቢ ላይ ላሉ አካባቢዎች ፀሐይ በጣም ቅርብ ይሆናል። ኢትዮጵያ እና ከኢትዮጵያ በላይ ላሉ አካባቢዎች ከምድሩ ጋር በስተሰሜን በኩል ላሉ አካባቢዎች ፀሐይ በጣም ሪቃል። ስለዚህ የፀሐይ ሙቀቱ በጣም ዝቅተኛ ይሆናል ማለት ነው።
ስለዚህ በኢትዮጵያ በጣም ዝቅተኛ ቴምፕሬቸር ይመዘግብበታል አራውንድ ኖቨምበር ኤንድ ፌብሩዋሪ። እነዚህ ጊዜያቶች በጣም ዝቅተኛ የሆነ ቴምፕሬቸር የሚመዘገብበት ጊዜያቶች ናቸው ማለት ነው። እዚች ጋር አይ ቲንክ እነዛ ሪዝኖች እዚህ ጋር ልስት ተደርጓሉ። አሁን ሜንሽን ያደረኳቸው እነዛ ሪዝንስ ናቸው ማለት ነው። ሲዝናሊ ኢን ተርምስ ኦፍ ቴምፕሬቸር ኢትዮጵያ ይሄንን ይመስላል። ዝናብም እንደዛው። ዝናብ ለምሳሌ በዋናነት በክረምት ወራት ላይ ነው አብዛኛው የኢትዮጵያ ክፍሎች ዝናብ የሚያገኙ። በነዛ ወራት ላይ በተለይ በሰኔ ሐምሌና ነሐሴ ከፍተኛ ዝናብ የምናገኘው በተለይ መሀል ኢትዮጵያ እና ዌስተርን ኢትዮጵያ ከፍተኛ የሆነ ዝናብ ያገኛል። ያ የሚሆንበት ዋናው ሪዝን ነው ጀስት የአይቲዜድ ተጽዕኖ በኖርዘርን ሄሚስፌር ላይ በሚሆንበት ጊዜ ነው። አይቲዜድ አይ ቲንክ ኢንተርትሮፒካል ኮንቨርጀንስ ዞን የሚባለው ማለት ነው። አንድ ከዛ በተጨማሪ ላይክ በዊንተር ሲዝን ዊንተር ሲዝን የምለው ልክ ከዚህ ጊዜ ጀምሮ ያለው እንደ ኢትዮጵያ ላይክ ኖቬምበር፣ ዲሰምበር፣ ጃንዋሪ ይሄ ድራይ ሲዝን በዊንተር ሲዝን ላይ በጣም ዝቅተኛ የሆነ ዝናብ ነው የሚያገኘው ኢትዮጵያ። ሲዝናሊ ከዝናብ አንጻር ኢትዮጵያ በተለይ በዊንተር ሲዝን ላይ ሚኒማም ፕሬሲፒቴሽን የምታገኝበት ጊዜ ነው ማለት ነው። ይሄ ስለ አይቲዜድ እዚህ ጋር የተቀመጡ ፖይንቶች ናቸው። ምናልባት ባጭሩ አይቲዜድ የምንለው ኢንሾርት ኢንተርትሮፒካል ኮንቨርጀንስ ዞን አይ ቲንክ መጽሐፋችሁ ላይ ልታነቡ ትችላላችሁ። የተለያዩ አይነት የዊንድ ሲስቴም አለ ኢትዮጵያ ላይ እና ግሎባል ዊንድስ ናቸው አክቹዋሊ። ነገር ግን እነዛ ግሎባል ዊንድስ በኢትዮጵያ ከፍተኛ ነው ተጽዕኖ ያመጣል። ያም ማለት ዝናብ እንዲመጣ ምክንያት የሚሆኑ ዝናብ እንዲጠፋ ምክንያት የሚሆኑ የንፋስ አይነቶች እነዛ ቤዚካሊ ከዚህ ከአይቲዜድ ጋር አብሮ የሚጓዙ ናቸው። ኖርማሊ አይቲዜድ ብለን የምንጠራው ሎው ፕሬሸር ቤልት ብለን የምንጠራው ዊንድስ የሚገናኙበት ቦታ ማለት ኖርዝ ኢስት ኤንድ ሳውዝ ኢስት ትሬድ ዊንድስ የሚገናኙበት ቦታ። ስለዚህ ለምሳሌ በሰኔ አካባቢ ላይ ይሄ የአይቲዜድ በኖርዘርን ሄሚስፌር ላይ ያርፋል። ልክ በቀላሉ የፖዚሽን ኦፍ ሳን ብለን እንጠራለን ወይም ኦቨርሄድ ሳን ብለን እንጠራለን። ስለዚህ ኦቨርሄድ ሳኑ ለምሳሌ ኖርዘርን ሄሚስፌር ላይ በሚሆንበት ሰዓት አይቲዜድ አት ዲ ሴም ታይም ኖርዘርን ሄሚስፌር ላይ ኦን ያደርጋል ማለት ነው። ዘን በዛ ሰዓት ከፍተኛ የሆነ ዝናብ እዛ አካባቢ ላይ ኦኬር ያደርጋል። ዘን ኢን ዲሰምበር ፎር ኤግዛምፕል አይቲዜድ ትሮፒክ ኦፍ ካፕሪኮርን ላይ ነው የሚሄደው። ዘን ዱሪንግ ዛት ታይም በኖርዘርን ሄሚስፌር ኢንክሉዲንግ ኢትዮጵያ በጣም ሃይ ፕሬሸር ኦን ያደርጋል። ስለዚህ በዛ አካባቢ ላይ በተለይ በኛ አካባቢ በጣም ደረቃማ ሆነ ንፋስ ይኖረናል ማለት ነው። ስለዚህ ከዚህ አንጻር ምናልባት ሲዝናሊ የዝናብ ስርጭት በዋናነት በአይቲዜድ ዲተርማይን ይደረጋል ማለት ነው። አንድ ቴምፖራሪ ወይም ከጊዜ አንጻር here we have the four major seasons in ኢትዮጵያ። በኢትዮጵያ እነዚህ አራት ዋና ወቅቶችን እናገኛለን። ክረምት፣ በጋ፣ መኸርና የጸደይ ወራት ብለን የምንጠራቸው ማለት ነው። ክረምት ወይንም ሰመር ሲዝን ብለን የምንጠራው ማለት ነው። ይሄ ሰኔ፣ ሐምሌ፣ ነሐሴ ዋና የዝናብ ወቅት በኢትዮጵያ and March, April and May which is the spring season in Ethiopia. Spring season ብለን የምንጠራው ነው። and the third one is the Mahar which is the autumn season. That means September, October and November. ይሄ መስከረም፣ ጥቅምትና ሂዳር የኦቶመን ሲዝን ብለን የምንጠራው ማለት ነው። and በጋ ወይንም winter season which is December, January and February. yes 12ንም ወራት በእነዚህ በአራት ወቅቶች ላይ ከፋፍለን ማየት እንችላለን። ስለዚህ በእነዚህ በአራቱም ወቅቶች ላይ በኢትዮጵያ የተለያዩ አይነት የዝናብ ስርጭት እናገኝበታለን። so temporal variations of rainfall in Ethiopia basically it looks like this. በክረምት ወይም summer, spring March, April and May, and Mahar ወይም autumn which is September, October and November, and the winter which is the December, January and February months. ይሄ በዋናነት አራቱ
የዝናብ ወቅቶች ናቸው ማለት ነው። ሶ መጠኑ ይለያያል እንጂ በእነዚህ በአራቱም ወቅቶች ላይ በኢትዮጵያ የተለያዩ አይነት የዝናብ ስርጭት እናገኛለን ማለት ነው። ሶ ከዚህ በመቀጠል በኢትዮጵያ ላይ አምስት የዝናብ ቦታዎችን እናገኛለን። ኢትዮጵያን በአጠቃላይ በ5 ቦታ ላይ ከፍለን ማየት እንችላለን። አንደኛው በአራት ቦታ ላይ ከፍለን ማየት እንችላለን። ሶሪ እዚች ጋር የተደጋገመ ነገር እናገኛለን። የመጀመሪያ ኦል ይር ራውንድ ሬንፎል ሪጅንስ ብለን የምንጠራው ነው። ኦል ይር ራውንድ ሬንፎል ሪጅንስ ብለን የምንጠራው ነው። ራይት። ይህም ማለት አመቱን ሙሉ ዝናብ የሚያገኙ አካባቢዎች እንደማለት ነው። አይ ቲንክ ኢትዮጵያ ላይ ለምሳሌ አመቱን ሙሉ ዝናብ የሚያገኙ ቦታዎች have you ever seen ሰምታችኋል? እንደዚህ የሚባል ቦታ ሰምተን አናውቅም። በበኩሌ ሰምቼ አላውቅም። ያ አመቱን ሙሉ ማለት አመቱን ሙሉ ሲባል ምናልባት እንደ መሀል ሀገር ለምሳሌ ኢትዮጵያ እንደ መሀል ሀገር በአብዛኛው 3 እና 4 ወራትን ነው ዝናብ የሚያገኝ። ኢትዮጵያ ላይ ለምሳሌ በክረምት ወራት የምንለው ላይክ ሰኔ፣ ሐምሌና ነሐሴ ምናልባት በተወሰነ መልኩ በመስከረም ወር ላይ የተወሰነ የዝናብ ስርጭት ሊያገኝ ይችላል፣ በተለይ በመሀል ኢትዮጵያ ላይ እና አብዛኛው ደጋማ ኢትዮጵያ ክፍሎች። ከዛ ያለፈ ለምሳሌ ምዕራብ ኢትዮጵያ ላይ ወይም ሳውዝ ዌስተርን ኢትዮጵያ ብለን የምንጠራቸው አካባቢዎች ለምሳሌ ካፋ፣ ቦንጋ፣ ኢሉባቦር የስ ምናልባት የተወሰነ የጅማን ፓርትም ጨምሮ እነዛ አካባቢዎች ኦልሞስት ከ8 እስከ 9 ወራትን ከ8 እስከ 10 ወራት ዝናብ የሚያገኙ አካባቢዎች ናቸው። አይ ቲንክ ምናልባት እነዚህ አካባቢዎችን በአካል ሄደው ሰው ሊያውቀው ይችላል። ለምሳሌ ጥር፣ የካቲት ብንሄድ ከፍተኛውን ዝናብ ልናገኝ እንችላለን። እነዚህ አካባቢዎች ናቸው ኦል ይር ራውንድ ሬንፎል ሪጅንስ ብለን የምንጠራው ማለት ነው። ኦል ይር ራውንድ ሬንፎል ሪጅንስ ብለን እንጠራለን። ኦልሞስት ሞስት ኦፍ ደ ማንዝስ አር ዌት የስ አብዛኞቹ ወራት በጣም በዝናብ ወይንም በእርጥበት የተሞሉ ናቸው። ለምሳሌ ጥር፣ የካቲት በመሀል አገር ላይ ወይንም በሆዛና አካባቢ ላይ እንደምናየው ብዙ ጊዜ ደረቅ ነው። ለምሳሌ ጥር፣ የካቲት የስ በጣም ብዙ ወይንም ከፍተኛውን ዝናብ ላናይ እንችላለን። በእነዚህ አካባቢዎች ቅድም መንሽን ያረኳቸው ለምሳሌ ጅማ፣ ወለጋ፣ ኢሉባቦር የስ ወደዛ ብንሄድ ከፍተኛውን ዝናብ ልናገኝ እንችላለን። ይሄ ነው ኦል ይር ራውንድ ሬንፎል ሪጅንስ ብለን የምንጠራው። ሌሎቹም ለምሳሌ ክረምት ዝናብ የሚያገኙ፣ በኦቶመን ዝናብ የሚያገኙ፣ በዊንተር ዝናብ የሚያገኙ፣ በስፕሪንግ ዝናብ የሚያገኙ ተብሎ በ5 ይከፈላሉ ማለት ነው። በዋናነት የስፕሪንግ እና ኦቶመን ብለን የምንጠራው ይሄ በሲ እና ኢ ላይ ሜንሽን የተደረጉት አብዛኛው ላይክ አፋር እና ሶማሊያ አካባቢዎች፣ ምናልባት ሌሎች አካባቢዎችን ለምሳሌ በእነዚህ በመጋቢት፣ ሚያዝያ እና ግንቦት ብዙ ጊዜ መስከረም፣ ጥቅምት፣ ህዳርንም ጭምር ዝናብ የሚያገኙ አካባቢዎች ማለት ነው። አንድ በዊንተር ሲዝንም በተወሰኑ የአፋር አካባቢዎች ዝናብ ሊያገኙ ይችላሉ። እነዛ ነው ዊንተር ሬንፎል ሪጅንስ ብለን የምንጠራው ማለት ነው። በአጠቃላይ ኢትዮጵያ ላይ ያሉ የዝናብ የሚያገኙ አካባቢዎችን በእነዚህ በ5 ቦታ ላይ ልንከፍል እንችላለን። አመቱን ሙሉ ዝናብ የሚያገኙ አካባቢዎች፣ የክረምት ዝናብ ተጠቃሚ የሆኑ አካባቢዎች፣ የመኸር ዝናብ ተጠቃሚ አካባቢ፣ የበጋ እና የጸዳይ ዝናብ ተጠቃሚ አካባቢዎች ብለን እንከፍላቸዋለን ማለት ነው። ኦን ዘ ማፕ እነዚህን ይመስላሉ። ለምሳሌ ኦቶመን እንደ ስፕሪንግ ለምሳሌ ዲ እዚች ጋር ያለው አካባቢ ማለት ነው። ይህም እንደዚች። ይሄ ስምጥ ሸለቆ በሲ ላይ የምታየው አይ ቲንክ ማፑ ይታያቸዋል። ሲ የኦቶመን ሬንፎል ተጠቃሚ አካባቢዎች ማለት ነው። ኤ እንደምታወቀው እዚች አካባቢ ላይ ኦል ይር ራውንድ በብዛት እና ቢም ላይ የተወሰነ ይሄ የሰመር ሬንፎል ተጠቃሚ የሆኑ አካባቢዎች ማለት ነው። ሌላኛው የሬንፎል እና ቴምፕሬቸር ሜዥረብል ናቸው። አይ ቲንክ እየጨረሰን ነው። ድምፅ ደንበሎ ጋር ድምፅ ይሰማል?
እንደምታውቀው ዝናብና ሬንፎል አንድ ቴምፕሬቸር ሜዥረብል ናቸው። እንደምታውቀው ቴምፕሬቸር በተርሞሜትር ሜዥር እናደርጋለን። አንድ ሬንፎል በሬንጌጅ፣ ዊንድ በዊንድ ኢቨን አንድ ኤር ፕሬሸር በአንሞሜትር ሜዥር እናደርጋቸዋለን ማለት ነው። እነዚህ ምናልባትም እነዚህን የዌዘር ኤሌመንቶችን ሜዥር የምናደርጋቸው ኢንስትሩመንትስ ናቸው። ከዚህ በተጨማሪ ቴምፕሬቸር ሜዥር ካረግን በኋላ የምናስቀምጥባቸው ዩኒቶች አሉ። ለምሳሌ ፋራናይት ስኬል፣ ሴልሺየስ ስኬል እና ኬልቪን ስኬል ብለን እንጠራቸዋለን። እነዚህ አንዱ ደግሞ ወደ ሌላኛው ኮንቨርት ማድረግ እንችላለን። በት ጀነራሊ ፋራናይት፣ ሴልሺየስ እና ኬልቪን ስኬል ዩኒትስ ወይንም ስኬል ብለን የምንጠራቸው ናቸው። this is just how we can measure the mean daily temperature, daily or daily range of temperature, mean monthly temperature and mean annual temperature. እነዚህ የቴምፕሬቸር ሜዥር ካረገን በኋላ ቴምፕሬቸር ሪከርድ ካረገን በኋላ አቨሬጅ ለማድረግ ወይንም ሪፕሬዘንት ለማድረግ የምንጠቀማቸው የካልኩሌሽንስ ሜካኒዝምስ አይ ቲንክ ኔክስት ክላስ ላይ እንሰራዋለን። አንድ ቴብል አለች፣ እሷን እንድትለማመዱ ሰጣችኋለሁ። ለምሳሌ ሚን ዴይሊ ቴምፕሬቸር የምንለው አይ ቲንክ ይሰማችኋል አይደል? አዎ ይሰማል። ይሰማል። ሚን ዴይሊ ቴምፕሬቸር እዚች ጋር አንድ ቁጥር ላይ የምታያችሁ which is calculated by adding the maximum and the minimum temperature of the day and dividing it by day 2. ይሄ ማለት ለምሳሌ በቀን ውስጥ 24 ሰዓት አለ። በ24 ሰዓት ውስጥ የተመዘገበውን ከፍተኛ ቴምፕሬቸሩ እና ዝቅተኛውን ደምረን ለሁለት አካፍለን የምናገኘው ውጤት ነው ሚን ዴይሊ ቴምፕሬቸር ብለን የምንጠራው። ይሄ ሚን ዴይሊ ቴምፕሬቸር which is the average temperature እንደማለት ነው። ይሄ ሚን በሌላ አነጋገር አቨሬጅ ማለት ነው። ያም ማለት ዴይሊ ማክሲመም እና ዴይሊ ሚኒመም ደምረን ከዛ በኋላ ለሁለት አካፍለን የምናመጣው ውጤት ነው which is mean daily or average daily temperature ብለን እንጠራለን። ሌላኛው ዴይሊ ሬንጅ ኦፍ ቴምፕሬቸር ቅድም ለማጥቀስ እንደሞከርኩት ከዴይሊ ማክሲመም ዴይሊ ሚኒመሙን ቀንሰን የምናገኘው which is the difference between daily maximum and daily minimum። ይሄ ዴይሊ ወይንም ዲዩርናል ሬንጅ ኦፍ ቴምፕሬቸር ተብሎ ይጠራል። አንዳንድ ጊዜ which is the difference between the maximum and the minimum in short ይሄንን ሊወክል ይችላል። and another one is the mean monthly temperature። ይሄ ማለት እንደምታውቀው በአንድ ወር ውስጥ እንደ ኢትዮጵያ 30 ቀናት አሉ። የ30ውንም ቀን ደምረን በቀን ውስጥ ላሉ አጠቃላይ ቀን ስናካፍል የሚመጣ ውጤት ነው right mean monthly temperature ተብሎ ይጠራል which is determined by adding together the daily average and dividing the number by the days within a month. yes ለምሳሌ በአንድ ወር ውስጥ 30 አለ እንበል 30 ቀን የ30 ቀኑን አጠቃላይ ደምረን የምናገኘው ውጤት አለ። ይሄኛው በወር ውስጥ ላለው number of days እንደምታውቀው በፈረንጆቹ አይ ቲንክ በእናንተ ልታውቁ ትችላላችሁ። ወራት 28 የሚሆን አለ፣ 29 አለ፣ 30 አለ፣ 31 የሚሆን አለ። በአንድ ወር ውስጥ ላሉ ቀናት ስናካፍል ማለት ነው። አስዩም ለምሳሌ በአንድ ወር ውስጥ ያለው በ30 ቀን ላይ የተመዘገበው ቴምፕሬቸር let's say for example 250 ነው 50 ነው። طبعا قول صوبك يبان. ሄሎ ዮሴፍ ተስፋውን ድምጽ እየሰማሁ ነኝ። ድምጽ ሚውት አድርግ። ሚን መንዝሊ ቴምፕሬቸር ለምሳሌ የ30 ቀኑን ደምረን ለ30 ስናካፍል የሚመጣ ውጤት ነው ማለት ነው። ሚን አኑዋል ቴምፕሬቸር እንደምታውቀው 12 ወር አለ። የ12ቱንም ደምረን ለ12 የምናካፍለው ነው። ይሄ ሚን አኑዋል ብለን እንጠራለን። ይሄ አቨሬጅ ቴምፕሬቸሩን ሜዥር የምናደርግበት ሜካኒዝምስ ናቸው ማለት ነው። lastly which is the measuring and recording of the rainfall። እንደምታውቀው ዝናብ በዋናነት በሬንጌጅ ሜዥር ይደረጋል። በሬንጌጅ ላይ በሪከርድ ካረግነው በኋላ ሜዥር ልናደርግበት እንችላለን ማለት ነው። ሬንፎልን የምንለካበት መሳሪያ ነች እቺ ሬንጌጅ ብለን
የምንጠራው ማለት ነው። ልክ እንደ ቴምፐሬቸር እዚህ ጋር መንሽን እንዳደረግ ነው። ልክ እዚህ ላይ ሜን ዴይሊ ቴምፐሬቸር እንዳልነው ሜን ዴይሊ ሬንፎል ዴይሊ ሬንጅ ኦፍ ሬንፎል እያለን እሱንም ሜዥር ማድረግ እንችላለን። ሬንፎል ልክ እዚህ ጋር ሚን መንዝሊ ሬንፎል ቶታል አኑዋል ሬንፎል አይ ቲንክ ሚን መንዝሊ ሬንፎል ማለት ልክ በ30 ቀን ላይ የዘነበውን ዝናብ አጠቃላይ መዝግበን ይዘን ለ30 ስናካፍል የምናገኘው ውጤት ነው ሚን መንዝሊ ቴምፐሬቸር ሬንፎል ማለት። ቶታል አኑዋል ሬንፎል ማለት ሲምፕሊ በአመት ውስጥ የዘነበውን ዝናብ በሙሉ ደምረን የምናገኘው ማለት ነው። ቶታል አኑዋል ሬንፎል ይባላል። and lastly ሚን አኑዋል ሬንፎል ይሄ በአመት ውስጥ የዘነበውን ልክ እዚህ ላይ በአመት የተመዘገበውን ለ12 አካፍለን የምናገኘው ማለት ነው። So this is all about for the 2 days presentation. If you have any questions you can raise. ጥያቄ ካላችሁ ማንሳት እንችላለን. If you have any questions. ግልጽ ነው ሀሳቡ? አዎ ግልጽ ነው። ያ በእርግጥ መጽሐፍ አለ። መጽሐፍት ስታነቡ ግልጽ ያልሆነ ነገር ካለ በየትኛውም ሰዓት መጠየቅ ትችላላችሁ። ምናልባት አብዛኛውን ሰዓት ያው እንደዚህ ስንገናኝም questions raise ማድረግ ትችላላችሁ ማለት ነው። ኦኬ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ። አሜን አሜን። ደህና ደር ቲቸር፣ ደህና ደር። ባሎ ባይ እሺ እናመሰግናለን። ባይ ደህና እሺ thank you። Right, sure. ባይ